ከዛ በኋላ ከቤው ተመልሼ ድጋሚ እንትን እያልኩኝ በቅርቡ 2 ዓመት ምናምን ኢቤስ የሚሰራ ገርጂ ታሪኩ የሚባል ልጅ አውቃለሁ። ኢቤስ የሚሰራ ማለት ነው። ከዛ ምን አደረኩኝ? ኤዲት እያደረገ ነው ነበር። ኤዲት እያደረገ የሆነች ልጅ ትዛላችሁ ኢቤስ የሆነች ልጅ ቀርባ ነበር። ለምቆጣጣሽ ወጥቼ አባዮች ልጨፍር ወጥቼ ጠፍቼ በዛው እናቴን አጫዋት ያለች የሆነች ኢቤስ የቀረበች ልጅ አለች። ለምቆጣጣሽ አባዮች ልጨፍር ወጥቼ የጠፋች ልጅ የእሷን ቪዲዮ እያየን ኤዲት እየተደረገ ወይኔ ታድለው እናታቸውን እየፈለጉ እያገኙ ስል ምን ማለት ነው ሲለኝ እኔም እኮ እናቴ ጠፍታሽ ግን ፎቶ አለኝ ስለው እርግጠኛ ኦኬ የዛ ቀን ትዝ ይለኛል። ቅዳሜ ነው። ማክሰኞ ነይና ኢንተርቪው አድርጊ ተባልኩኝ። መጀመሪያ በቴሌግራም ፎቶ እና የታሪኩን ነገር ቀንጨባርሽ በቮይስ ላኪ ተብዬ ታሪኩን ቀንጨባርጌ ታሪኩ ተቀባይነት ሲኖረው ማክሰኞ ነይና ኢንተርቪው ተደረገ ተባልኩ። ማክሰኞ ኢንተርቪው ተደረገ። ቅዳሜ ተለቀቀ። ቅዳሜ በተለቀቀ በሰኞ እናቴ ተገኘች። የት? ሆሳዕና። ከዛ እና ብዙ ጥያቄ ይኖርባቸዋል ኦሬዲ እና እኔ ቦታ አልቀየርኩም፣ ክፍለ ከተማ አልቀየርኩም፣ ቀበሌ አልቀየርኩም፣ አገር አልቀየርኩም። ቤቴን ታውቋለች፣ ሰፈሬን ታውቋለች፣ አባቴን ታውቃለች፣ አክስቶቼን፣ ዘመዶቼን ሁሉ ታውቃለች። እናቴ እንዲህ ጨክና የመጥፋቷ ነገር ምንም አልተዋጠልኝም። ዘመዶቼ ስጠይቅ ኧረ እናትሽ እንዲህ ጨክናማ አጠፋም የሆነ ነገር ብትሆን ነው ይሉኛል። ከዛ ፈልጊያታለሁ። ከዛ በፊትም ዘመዶቿ ተብሎ መሳለሚያና መርካቶ ፈልጊ አላውቅም፣ አይተናት አናውቅም። በጣም ሎንግ ታይም አሉኝ ማለት ነው። ከዛ ምን አደረኩኝ? ከኢቤስ ተደውሎ ከኢንተርቪው በኋላ የሆነ የምናጣራው ነገር ስላለ ተዘጋጂ ተባልኩ። ብዬ ሄድኩ። ከዛ ረዥም መንገድ ስለምንሄድ ምናምን ተዘጋጅ ተብዬ ሄድኩ። ከዛ ሆሳዕና እየሄድን ነው ኢንተርቪው እየተደረግኩ ምናምን ቪዲዮ ካያችሁት እኔ የመሰለኝ እናቴ ወይ አኳለ ጎሎ ወይ አዲስ አበባ ለምን ሰው ሲገናኝ ማለት ነው። አንዴ ቅርታሽ ውዶች አንዴ የማየውን ነገር ስላየው ነው እንትን እኔ ማውቀው ኢቤስ ላይ ሲገናኝ ሰው እዛው እንትን ተደርጎ ፕሮግራም ተደርጎ እዛው ነው እንትን የሚለው ማለት ነው። ከዛ ያሰብኩት ብዙ ነገር ነው። መንገድ ላይ ብዙ ነገር ላይ ተገኝታለች እናትሽ መገኘቷ ታውቆኛል። እና የመሰለኝ ለምን አዲስ አበባ ድረስ አልመጣችም? ምን ሆና ነው? ይሄኔ ልጆች አሏት ወይ ምን ሆና ነው? ለነገር ሆና ነው አዲስ አበባ ያልመጣችው? ሌላ ጊዜ እኮ ሰው ሲገናኝ እዛው ኢቤስ ላይ ነው ሰርፕራይዝ የሚደራረገው። እንዴት ልጅ እሷ ጋር ልሄድ ቻልኩኝ? አካለ ጉዳት ላይ ነው። በቃ ብዙ አሰብኩ ብዙ። ከዛ ተገናኘን። ምንም አልሆነችም። እንዳያችሁት ቪዲዮን ተገናኘን። ኦኬ። ከዛ ትንሽ እየቆየው እሷ ጋር ሄድኩኝ ማለት ነው። እየቆየው ሴት ልንግባባ አልቻለም። እሷ ሌላ ዓለም ላይ ናት፣ እኔ ሌላ ዓለም ላይ ማለት አንድ ላይ ስላላደግን ስላላሳደገችኝ ምንም ልንገናኝ አልቻለም። ምንም በቃ ጸባያችንም ምንም የተለያየ ነገር ሆነ። እውነቴን ነው የምላቸው የተለያየ ነገር ነው። በግልጽ ጠየቋት፣ ወንድሞቼም ጠየቋት። 3 ወንድሞች አሉኝ ማለት ነው። ጠየቋት፣ ለምንድን ነው እህት እንዳለኝ እስከዛሬ ያልነገርሽኝ አሏት። እሷ ከአዲስ አበባ ሰውዬው ጠልፎ ሆሳዕና ወስዷት ነው፣ ከመርካቶ ጠልፎ ሆሳዕና ወስዷት ነው አግብቶ ያኖራት። እና ወንድሞቼ ጠየቋት፣ ለምንድን ነው እህት እንዳለኝ ያልነገርሽኝ አሏት። መልስ የላት። እሺ እኔ ደግሞ እንደዚህ አልኳት፣ እናቴ ምን አጥፍቼ ነው? እኔ ልጅ ነኝ፣ ምንም አላውቅም። ለምንድን ነው ያልፈለግሽኝ? ሰፈሬን ቤቴን ታውቂዋለሽ፣ እዛውን የወለድሽኝ፣ ለምንድን ነው ያልፈለግሽኝ ስላትም መልስ የላት። ከአንድ ሰው መልስ ሊኖረው ይገባል። አንድ ሰው ምክንያት ሊኖረው ይገባል። ምክንያት ራሱ የላት። ወንድሞቼን ጠየቋት ደጋግሞ። እቺን የመሰለች የመጀመሪያት አንድ ወንድሜ እንደው ፏድ ይባላል። ምን አለ መሰላችሁ? እኔ አለ ለብዙ ጊዜ ሴቶችን የምቀርበው እህት ስለምፈልግ ነበር አለ። እንደ እህት የማያቸው እህት ስለምፈልግ ነው። ወንዶች ስለሆኑ ወንድሞች እህት ስለሌለኝ ብዙ ሴቶችን የምቀርበው እህት ስለምፈልግ ነው አለ። አንቺን የመሰለች ታላቅ የመጀመሪያ እህት ኖሮ እንዴት ነው ያልተነገረን አሉ። እና ይገርማችኋል፣ ሁለተኛው ልጅ ከኔ ምንድን የቆምኩት ቆሜያለሁ አለ። ሁለተኛው ልጅ የተወለደው መሳለሚያ ነው ከኛ ከፍ ብሎ። ግን እኔን ጥላ ስትሄድ ስታገባ እኔን ጥላ ስትሄድ እሱን ይዛ ሄዳ እዛ አሳድገዋለች።
እዛ ሳድገው ታናሽ እኔ ታናሽ ማለት ነው። እና በቃ ባህሪዋ በጣም ከባድ ነው ማለት ልነግራችሁ አልችልም። በቃ ሁሌ ከሄድኩኝ ሆሳና አልቅሼ ተጣልቼ ሳልበላ የተመለስኩበት ቀን አለ። በሰው ትኬት በሰው ቁጥር ትኬት ራሱ በባስ የተመለስኩበት ጊዜ አለ። እንደዛ ሆኖ ምናምን በቃላ በጣም በቃ እኔ እንጃ ከአቅሜ በላይ ማለት ነው ከአቅሜ በላይ። ከዛ ወደ ዱባይ ልመጣ ስል ወንድሞቼን ላይ ልመጣ ነው አንቺንም እዩ መጣልክ አባ እንዴት ያው እዩ ሰላም ነው። እኔ እኮ ጌም እያቋረጥኩ ነበርና ሰላቀኝ ነክብሽ የሚታይ ንግር የለም። አንዴ እኔም ስቶሪ ላይ ነኝ፣ ስቶሪ ታይም ላይ ሻርናቂያችሁ ነኝ ከነ ባለቤትሽ። እኛም በጣም ነው የምንወድሽ። ዘፈንክን አላየክም እንዴ? ተደጋጋሚ ስንሰራ። አዎ እኔ እናት ይመቻችሁ። በቃ መልሼ እመልሳለሁ ካለክሽ። እሺ ይታይሽ። ጓደኛ ስለሆነ አለመለስበትም ብዬ ነውና ምን መሰላችሁ ላይክ የማትግባቡ ነገር የለም። ሁለት አይነት ሰው እሷን የወለደች ማለት ከእሷ የበለጠ ከወንድሞቼ ጋር አግባባለሁ። በነገራችሁ ላይ ከእሷ የበለጠ ከወንድሞቼ ጋር ማች አረጋለሁ። የወለደችን እሷ ሆና ግን ማች አናረግም። ላይክ ኔጌቲቭ ናት ከኔ ጋር። ከዛ እንዲሁም ምን አለች መሰላችሁ ወደ ዱባይ ልመጣ ነው ቻው ልላቸው ስላት አንቺ ከመጣሽ እኔ ሞታለሁ ነው ያለችኝ። አንቺ ከመጣሽ እኔ ሞታለሁ አለችኝ። ግን እንደዛም ሆነ የሆነ ሰው ደውሎ አስታርቆን በስልክ ደውሎ አስታርቆ ምን አደረገች? ዱባይ መጥቼ መቤቴ ነው የምላችሁ ምንም ነገር ሳላቋርጥ ቢያንስ እንኳን የእናትነቷ ማለት ምንም ዋጋ የሚባል ነገር የለም። አርግዛ ወልዳኛለች። ይሄ ሀቋ ነው። ይሄ ሀቋ ነው። አርግዛ ወልዳኛለች። እኔም አርግዤ ወልጃለሁ። ግን የልጅን ጣም በጣም ነው የማውቀው። በጣም አይደለም የመጀመሪያ ልጅ አይደለም ሴት ልጅ እንቁ ሆኜ ቤት ውስጥ ወላ በአባቴ ሴት የለ ወላ በእናቴ ሴት የለ። እኔ ብቻ ነኝ ሴት ቤት ውስጥ ለብቸኛ እና ብዙ ነገር አድርጊያለሁ አይባልም። እናትነቱን ለመሳብ ለመፈለግ ለማግኘት ላይክ እንኳን ቢያንስ እንኳን ትንሽ ከተለወጠሽ ብዬ በቃ ወንድሞቼን ቦታ አደረኩኝ። አንደኛው አዲስ አበባ ነበር የሚማረው ከዩኒቨርሲቲ ቀንሰው ከዩኒቨርሲቲ አስመረኩት። አርና ቀንሰው እየሰማኝ ነው። ቀንሰው ችግር የለም ስቶሪ ታይም ነው ሰዓት እስኪደርስ እና ወንድሜን እናቴ ትሙት ነው የምላችሁ። ፎቶ አሳያችኋለሁ ገብታችሁ እኔ ነኝ ሆሳና ላይ አለ የተባለ እናቴ ትሙት ለማካበድ አይደለም የክርስቲያን የሙስሊም ማሰረቼ ደግሼ ነው ያስመረኩት። አንደኛው ወንድሜን ቦታ አስያዝኩት። አንደኛው አስቸጋሪ ነበር። እንደውም ከኔ ጋር ይስማማው ትንሹ ተማሪ ነው እና ማለት ነው ኢቭን ልመጣ ነው ብዬ እንኳን ስል ስሜት ይሆናል። ላለመሆን እሞክራለሁ። እውነት ምንድነው ልመጣ ነው ስል የሆነ ሰዓት ላይ ልመጣ 2 ቀን ምናምን ሲቀረኝ አወራኋትኝ። ከዛ እንትን አለች በቃ በላይ ከትናላ አይደለ የምር ጫማ ቁጥሯን ጠይቄ ጫማ ገዝቼ ሂጃብ አባያ ምናምን የሚያስፈልጋትን ነገር አድርጌ መስገጃውን ገዝቼ ነበርና ላይክ በቃ የምትመልስልኝ መልስ ከቁጥጥር ውጭ ነው ማለት በቃ እኔ ለምን ፈልጊያት በገዛች ፈልጊያት ራሴ አግኝቻት ራሴ ሄጅ ያለችበት ድረስ ልጄ ብላ መቀበል ሲገባት ምን ያህል አባቴ ጎርቷት ነው እንዳለ አባቴም ጠይቄዋለሁ ነግሮኛል። ለእሷም አባቴ ባህሪውን አውቀዋለሁ። ስጠይቅ ከእሷ በኋላ ያገባት ያው ዘላለሙ ከእሷ ጋር እየኖረ ነው። ስጠይቅ አባቴ የሚያስከፋ ባህሪ የለውም፣ ግን እሷ ትንሽ አስቸጋሪ ናት በጣም ከዛ ከልጆቿ እንኳን አልስማማ ብላ ከሆሳና ከተማ ወጣ ልጆቿን በትና እሷ ያለችው አዲስ አበባ ነው። ብዙ እሷን ለመለወጥ የሆነ ለመቀየር የምር ነው ብላችሁ እናትነት ከባድ ነው። በራሴ አውቃለሁ እናትነት እና ላይክ ተቸግራም ከሆነ ምናምን እንዳትቸገር በምችለው አቅም ኖሮኝ አይደለም በምችለው አቅም ለመርዳት እሷን ለመረዳት እሞክራለሁ። ባላገኛት እንኳን ድምጿን በሰው ሰማለሁ፣ ደህንነቷን በሰው አጣራለሁ። እና በጣም እንድቆርጥባት ያደረገኝ ምን እንደሆነ ታውቃላችሁ? ባለፈው
ፎቶ ያነሳሁት በአንተ ስልክ ነው አይደል? ሰሚራ የላከችልኝ ሰሚራ ኢሞ ላይ ላከችልኝ በአንተ ስልክ ነው ፎቶ ያነሳሁት። ሰሚራ የምትባል ዘመድ አለቻት። ሰሚራ የምትባል ዘመድ አለቻት አዲስ አበባ ነበሩና ምን ብላ ብጽፍልኝ ጥሩ ነው? ባለፈው እንትን ብጥብጥ አልነበረም እዚህ ብጥብጥ አልነበረ ማለት ብጥብጥ ስላችሁ ተኩስ ምናምን አልነበር። እንዲህ ብላ ጻፈች። አብረው ናቸው ከእሷ ጋር ማለት ነው ከዘመዷ ጋር አለሽ እንዲህ አለችኝ። አለው ምን ነው ሰሚራ ስል አይ የእናትሽ ዱዓ እኮ የደፋሽ በቦምቡ ያጠፋሽ መስሎኝ ነው አለች። የእናትሽ ዱዓ ቦምቡ የደፋሽ ያጠፋሽ ነው የመሰለን አለች። እስቲ እናንተ በእኔ በኩል ሆናችሁ ፍረዱ። በቃ በእኔ በኩል ሆናችሁ እናቴ ትሙት ያው አባቴ ሞዶን አባቴን ብዬ ነው የምላችሁ። እና በጣም ነው የተሰማኝ። በጣም ላይ ይህን ያክል እኔ መጥፎ አይደለው ላይ ለእሷ መጥፎ አላስ ምንም ቢሆን ምንም ጠላት ቢሆን የሰው ሀገር ላይ እንዲህ ተብሎ እስኪ በጣም ነው የተሰማኝ። የምር በጣም ነው የከፋኝና እርግፍ አድርጌ ነው የተውኳት። ማስበው ነገር ራሱ እናቴ ናት የምለው ይችኛዋል ነው ከድሮ አሁን አይደለም ከድሮ የኔ ቆንጆ ብሩክቲ ከድሮ እናቴ ትሙት ፎቶ አንስቼዋለሁ። አሁን ያን ስልክ ውስጥ ዘፈን የከፈትኩበት አሳያቸዋለሁ። ስክሪንሾት ስለማይደረግ ማለት ነው ፎቶ አንስቼዋለሁ። ከፈለጋችሁ አሁን ከዚህ ወጥቼ ፎቶ አንስቼው አመጣለሁ። ግን እዚህ ላይ ፎቶ አንስቼዋለሁ እርግጠኛ ነው። ያው ውዶቼ ፎቶ አንስቼው መጣሁ። ስክሪንሾት መደረግ አይችልም። ቆይ አዙሬ ላስነብባችሁ። እዩት። ቆይ ያው እንዴት አድርጌ ላሳያችሁ በእግዚአብሔር ሁላችሁ አንብቡት። ምን አለች? ዱባይ አልፈረሰብሽም፣ የእናትሽ ዱዓ ያጠፋሽ መስሎን ነበር። ይኸው ውሸቴን አይደለም ምን ፎቶ አንስቼ ነው ብላለች። ስለማቅ ነው አብረው ናቸው። ለምን ወንድሜ ጋር ደውዬ ስጠይቀው አዲስ አበባ ናት የት ስለው ሰሚራ ጋር አለ። በዛ ሰዓት በጣም ተሰምቶኝ እያለቀስኩ ስደውልለት የት ናት ስለው ሰሚራ ጋር ናት አዲስ አበባ ላይ። እና እናንተ አሁን ምን አድርጊ ለምትሉኝ ከ10 ምናምን ዓመት በላይ የጠፋች እናቴ ያልፈለገችኝ እናቴ በይቤስ ፈልጌ መከራዬን አይቼ ተንከራትቼ አግኝቻት ለምንድን ያልፈለግሽ ስላት ስለማልፈልግሽ ብላ የመለሰችልኝ እናቴ ይሁን ብዬ ተቋቁሜ አትሊስት ወንድሞች ፈጥራልኛለች። ሱሌማን፣ ፉአድ፣ ከድር እነዚህን ሁሉ ወንድሞች የሚያማምሩ ወንድሞችን ፈጥራልኛለች ብዬ ተጽናንቼ አትሊስት ላይክ እንዲህ እኔ እንዴት ብዬ እንደምነግራችሁ አላውቅም። እውነት እኔ በጣም በቃ ለዚህ ነው እናቴ ስላችሁ በክብር የሚያኮራ የሚያስደስት። እኔ እናቴ የአባቴ ሚስት ናት። እናቴ ለሁሉ ነገር እሷ ናት። ምክንያቱም እናቴ ለምናት ምክንያት አባቴን አክብራ ወዳ አፍቀራ ልጅ ወልዳለት የምታኖረው ቤቱን እንዲመራ ትዳሩን እንዲወድ የምታደርገው እሷ ስለሆነች እናቴ ናት። ለእኔ የእንጀራ እናት ብዬ አልጠራት፣ አይገባትም። ውሸት አይደለም። ክርስቲያን ሆነሽ ስለሆንሽ ቢሆንስ እሷ እኮ አግብታ ነው ሙስሊም የሆነችው። ማሬ አግብታ እኮ ነው ሙስሊም የሆነችው። አግብታ ነው ሙስሊም የሆነችው። እና እኔ ይቅርታ ልባለኝ ሁሌም ቢሆን ለማንም ክፉ አልመኝም። ለማንም አይደለም ለወለደችኝ ለማንም። እና ስለምትጠይቁኝ ያው መልሼላችኋለሁ። ሪከርደር ላይ የፈለጋችሁ ስሙ።
አጠይቁኝ በቃ አጠይቁኝ። እና እናቴ ዱዓ ስታደርግ እኔ ቢያንስ እንኳን እኔ ልሁን ቦምቡ እንዲያጠፋኝ ነው ዱዓ ያደረገችልኝ። በጣም ያሳፍራል ማለት ነው። ብዙ ነገር ብላኛለች፣ እንዲህ ብላኛለች አላላችሁ ብዙ ነገር አገሯ ሂጂ በጣም ብዙ የምር ጓሮ ሽንት ቤት ሜጃ ጋር ኤሌክትሪክ ያስኩበት ቀን አለ። ባልቦላ ጥፍተውብኝ ነው ለመሞት አማራኝ ማለት ነው በጣም እና ኦኬ። ከዚህ በላይ ማውራት አልፈልግም። ኢሞሽናል ሆና ደግሞ እንደማላለቅስ ደግሞ ለአባቴ ቃል ገብቼለታለሁ ቲክቶክ ላይ ማልቀስ እንደሌለብኝ። ስለዚህ እኔ አባትም እናትም አማካሪም ሁሉ ነገር የሆነኝ አባት አለኝ። እሱን እድሜውን ያርዝምልኝ። በቻልኩት አቅም እየረዳው ቢሞትም እንዳይከፋኝ መርቆኝ እንዲሆን አደርጋለሁ። ስለዚህ በቃ የሚፈልገኝን እፈልጋለሁ። እሷን ባለችበት ለልጆቿ ጤና ትሁን፣ ምንም አይንካት። ወልዳኛለች። ወልድ ስለወለደች ነው ዛሬ ለአባቴ መቆም የጀመርኩት። ገባችሁ? እና ይሄ ነው እና እናቴ ያቺ እናትሽ አትበሉኝ። ቤት ላይ ስላያችሁኝ ብቻ የሳቀው ሁሉ ደስተኛ አይደለም። ኦኬ፣ የሳቀው ሁሉ ደስተኛ አይደለም። በውስጡ ብዙ ነገር አለ። የተደሰተ ሁሉ ቤቱ ሁሌ ደስታ ያለ አይመስላችሁ። እኔ ተይ እየተባልኩ ነው የፈለግኳት። ተይ በኋላ ታዝኛለሽ፣ ተይ እከለ አይላችሁም። ተይ በኋላ ትከፍያለሽ። እንዲሁ እንደተወችሽ ጥላሽ እንዳሄደች እንዳልፈለገችሽ ሆነሽ እንደኖርሽ ኑሪ። ከትፈልጊ ስባል ኖ ብዬ ፎቶን አጥቼ ብዬ ፈልጌ እኮራባታለሁ ብዬ ነበር፣ ግን አላኮራችኝም። በጣም አሳዘነችኝ፣ አስከፋችኝ። ባለኝ ባርክልኝ። ምንም አላጣውም። ሰሚራ አውቃ አይደለም። የት ታውቀኛለች? ሰሚራ የምታውቀኝ እኮ በእናቴ በኩል ነው። የእሷ ዘመድ እኮ ናት፣ የእናቴ ዘመድ ናት። እና ባይዘወይ ማለት ነው ከኔ ጋር ብቻ አይደለም ከወለደችው አባትየው ጋር ራሱ ተፋታ ነው አዲስ አበባ ልጆቿን ጥላ ሄደችው። እና ጸባዋ ትንሽ ያስቸግራል። ብዙ ጊዜ ነግሬያታለሁ። አትሊስት ቁርአን እንዲቀራባት ምናምን ካልሆነ ጸበል እንድትገባ ነግሬያታለሁ ብዙ ጊዜ እና ሁሉም አላህ ጀዛቸውን ይስጣቸው ለሁሉም። ግን ምርጥ ወንድሞች አሉ። ቦርኮ ልጅ ስታስጠይቅሽ አመሰግናለሁ። ልውል አመሰግናለሁ። እንትን ልጅ አለኝ እኮ እናንተ ትቀልዳላችሁ። ትልቅዬ ልጅ አለኝ። ላሳያችሁ። እሺ ልጄ ላሳያችሁ። አለሁርኪ መለየ 11 ዓመቱን ሲያከብሩት ልጅ አያቱ ጋር ላሳያችሁ። ሌላም አለ። አይላሹ ብዛቱ ቅንድቡ ብዛቱ ብታዩ ማንን ይመስላል? እኔን አይመስልም። ንገሩ። የሆነ 9 ወር አርግዤ ወልጄው ተሰቃይቼበት እኔን አይመስልም። ትግራይ ዘቡ ወይ ቆረጠው። ፋሚሊ ፎቶ ነበረ ቆረጠው። ለምን ቆረጠው? ጋይስ ሙሉ አይወጣም እንዴ? ያች አባቴና እናቴ
እንደዚህ አስደስቻቸው ነው የመጣሁት። ብታዩ አባትና እናት በትንሽ ነገር ነው የሚደሰቱት፣ በትንሽ ነገር። አለሁርኪ መለያ እኔ ፍቅሮች ቤት አልሰራሁላቸውም፣ ይሰራላቸዋል። ቁጠራ ኢንሻላህ ሰራላቸዋለሁ። ቤትማ ግድ ነው፣ ሰራላቸዋለሁ፣ ገዛላቸዋለሁ። አዲስ አበባ እኮ ቤት ግድ ነው። እንግዲህ ቻብር እኔ ፍቅሮች፣ እኔ ውዶች አለሁርኪ መለየ መለየ ዘቡ ወይ ቆረጠ እና አባቴን ብቻ አረገኝ። ልጄን እና እናቴን አትወጥቶ ይሄዱባ ወይ እግዚአብሔር ዛሬስ መለየ መለየ ጎረምሳውና አባቴ ያቸው ጎረምሳውና አባቴ እኔ ፍቅሮች አፍራ እኔ ደግሞ ለተንኮሉ እናቴ እንደምመስለው ብታዩ እናቴ ባያቱ እኮ ነው የወጣው ልጄ። ጅንኑ ነው ብታዩ ጅንኑ ማንንም አይሰማም። እኔማ ለተንኮሉ አንዳንዴ እስማ እናቴ ባይዘው ይሄ ልጅ ወንድሜ ነው ጋይስ። እሺ እወቁ። መቼስ ታውቁታላችሁ። ፊልም ላይ ወንድሜ ነው፣ የአባቴ ልጅ ነው፣ ታናሼ ነው፣ መከታዬ ነው፣ ሁሉ ነገሬ ነው። ምንቴ ወንዶች ታመጫለሽ ወይ ከኢትዮጵያ? ወንድሜ ነው፣ እግዚአብሔርን ወንድሜ ነው። አባቴ ሙት ወንድሜ ነው ጋይስ፣ ወንድሜ ነው፣ የምር ወንድሜ ነው። ታውቁታላችሁ። አባቴንማ እንዲያልኩት ባለፈው ደውዬ ከአንድ ቤት ውስጥ 2 ፌመስ ልንሆን ነው አልኩት። 2 ፌመስ አልኩት። ኧረ በአለም ታዩልኝ ያለ ኧረ አካውንቴ ኮፒ ሊንክ ጋይስ፣ በእናታችሁ የሳሮን ላየልኝ ገብታችሁ ኮፒ ሊንክ አድርጉላት። በእግዚአብሔር አልከፈተም። ለስንት ቀን የዘጋው? አልጻፈልሽም? እናታችሁ አድርጉላት። ያው የስቶሪ ታይም አወራ። ሌላ ምን ላሳያችሁ? እነዛን ወንድሞቼ ላሳያችሁ፣ የእናቴ ልጆች ወንድሞቼ ላሳያችሁ። አካውንቴ ላይ ፖስቻቸው ነበር። ወይ አባቴ አለ አንዴ አባቴ ካለ ደውልለት። ዝም በለው አባቴ ካለ ደውልለት። ማስታወቂያ እሰራለሁ ውዴ። አባቴ እንዴት ነህ? ይማረክ። ድምፅህ አይሰማም። ስፒከሩን ይዘህ ከሆነ ድምፅህ ታፈነ። እንዴት ነህ? አለክ አምሮብካል። ይሄ በሬ በጣም አሳመረክ። ናፍቀኝ እኮ ነው። ደህና ነኝ። ናፈቀኝ አባቴ፣ ናፈቀኝ። ድምፅ ታፍኗል። የምር ድምፅ ታፍኗል። እንደዚህ ይዘከዋል ስፒከሩን። እስቲ እንደዚህ ያዘው፣ ስልኩን እንደዚህ ያዘው አባቴ። አሁን ይሰማል። ናፍቀኸኝ እኮ ነው። እኔም እንዴት አናፍቅሽ? ሰላም ነሽ? ደህና ነኝ። እንዴት ናንተ? አለሁ። ልጁ ጋር ደውዬ እደውልልሃለሁ። ቆጮ ምናምን አዘጋጃችሁልኝ?
አሁን እንትን ከሆነ ደውለህ ንገረን። ዛሬ ከሆነ ታሸገ። እሺ በቃ በርበሬማ አለኝ። በርበሬ አለኝ። በርበሬ አልፈልግም። አይወጡ አባቴ የመነኝ። ስፒከሩን እንደዚህ ይዘኳል እና ስልኩ ምን ሆነ ነው? ከኔ ነው እንዴ ድምፁ የቀነሰው? ግድግዳ ላይ ግድግዳ ላይ ያለው እንትን ፎቶ ነኝ ያሰራው። ታያችሁት? ግድግዳው ምን ድርቆሹ። ኦኬ እሺ በቃ እነግራታለሁ ደውዬ እኮ ደውዬ ልጠይቀው። አባቴ አይሰማም። እሺ ቻው፣ ወድሃለሁ። እሺ ቻው። ድምፁ አይሰማም። አንተ ስልኩ ተበላሸ እንዴ? እስቲ ድምፁን ላሰማችሁ ነበር። አይሰማም ድምፁ። እስቲ በዚህ ልደውልለት። ድምፁ አይሰማም። እወድሻለሁ ሲለኝ እኮ አልሰማሁትም። ከፋኝ። እስቲ አታውቅሻለሽ ፈልገ ነው አራ አይሰማም። ተሰምቷችኋል? አባቴ ስልክ ቀይሬ ደወልኩ። አይሰማም እኮ አሁን ይሰማል። እወዳለሁ ስልክ ዝም አልከኝ። እኔም እወድሻለሁ። ዝም ያልከኝ መስሎኝ እኮ ነው። አምሮብሃል የኔ ሸበላ አባት። እውነት ነው። ከዛው በኋላስ ከፈጣሪ በኋላስ ይመርብሽ። አሜን አሜን። ምን አልከኝ? ጮክ በል አባቴ። እኔንም እንዳሳመርሽኝ አንቺም ይመርብሽ። አሜን አሜን። አንተ ካማረብህ እኔ እንዳማረብኝ ነው። የሚጣባት ሲያምር ሲባል እኮ ደስ ይላል። በጣም ተባረክ። አሜን። ወዳለሁ የኔ አባት። ደውዬለት እደውልልሃለሁ። እሺ ቻው። እሺ አትወጣም ዛሬ? እሺ በቃ እንዳይደብርህ ፏ በል። እሺ አባቴ ቻው። ችግር የለም። ይመርብሽ እንዳታመርሽ ይለኛል። አያችሁ አታደንቆሪ። እኔ ነኝ ታዲያ የደነቆርኩት እኔ ነኝ ታዲያ ባይሰማኝ። የኔ እናት ፈጣሪ ነፍሳቸውን ይማርልሽ። አይደለም ኧረ አባቴ ሞቶብኛል። ታድለሽ ስለኝ ያው እና አባቴ ወደው ብታዩ ደስታዬ በቃ ቀኔ ያምራል። ምርቃቱ፣ ፈገግታው፣ ሳቁ፣ ፊቱ ላይ የሚታየው ደስታ በእኔ የምገዛለት ነገር አይቶ ሲደሰት እኔ በደንብ እደሰታለሁ። አሁን ባለፈው ስልክ ገዛውለትና ሰው ሲሄድ ላኩለት አለው። ስልክ እኮ ግን አዲስ ነገር ገዛውለት። ስልኩ ሲያይ ደስ አለው። በቃ እንደዚህ ልብስ እኔ ለሌላ ለአርና ሳሰፋ ለሱም እና ለእናቴ ያሰፋውላቸው ለብሰው ሲያይ ምናምን በቃ ደስ ይለኛል። እውነት ብላ በደንብ ብላ አልኩት። ቅርጫ በሬ ለ4 አርደዋልና በደንብ ብላና ካለቀብክ ራሱ በግ አርድልሃለሁ አልኩት። አባቴ እና ትቀልዳላችሁ። አባቴን የሚሰራ ነገር የለም። እናቴ ትሙት። ተሳዳቢዋ ደግሞ አባትሽ አትወጂም መሰለኝ ትሳደያለሽ። እና አንዳንዶቹ አባታቸውን እንዴት እንደሚያረቁ አይቼ ወይኔ እንደኔ ያለቀሰ ግን አለ ባለፈው መቼ የትናንትና ቪዲዮ የትናንትና ወዲያ ቪዲዮ አይቼ አልቅሻለሁ። የሆነ ቪዲዮ
ናፍቅሻለሁ የምር እና እውነት ሰፈር ውስጥ ምናምን ባላችሁ አቅም ለአባታችሁ ለእናታችሁ ስታደርጉ ዋው ያቺ ጎበዝ ልጃቸው እንዲህ እያደረገችላቸው እኮ ነው አያችሁ እሷ ናት የገዛችልኝ ሲባል ደስ እናንተ ራሱ ደስ አይላችሁ? ላይክ ልጄ ናት እኮ የሰጠች ልጄ ነው የላከችልኝ ልጄ ነው የገዛችልኝ ጃኬት የሚገርም ጃኬት አይቼ አርማ ሲያንቀለቅለው ትልቅ ቤት አስገብቶ የጃኬት አስመርጫ አባቴ የምሬን ነው የምላችሁ ውድ ነው ከሱ አይበልጥም ያልኩት ወደዋል ያልኩት ከሱ አይበልጥም ባህል ባላከብር ይቅርብኝ ብዬ ገዝቼ ነው የላኩለት በአባቶቻችሁና በእናቶቻችሁ እንዳትደራደሩ የምር እሺ ውዶች ችቲ በልሽ ብታይ ግድ ነው እንደ አባታችሁ የድሮ ፎቶውንና ቪዲዮ ላይ ገብታችሁ የድሮ ፎቶ እና ለእኔ ሲኖር የነበረውን ፓርቲዎች ኢትዮጵያ ልክ አሁን ባለፈው በአሁኑ 4 ነው 5 ወር የገባው ጊዜ አለ ኢትዮጵያ ሄጄ ግርግዳ ላይ ተለጥፏል የድሮ ፎቶ ግርግዳ ላይ ተለጥፏልና ለእኔ ሲኖርና ለእሱ የኖረ ጊዜ ልዩነቱን ታዩታላችሁ ወይኔ ተደለተ እንደ እሱ ቪዲዮ አባ የአባቴ ቪዲዮ የፖስትኩትስ እዩት ግርግዳ ላይ ያያችሁት እዩት አባቴ አያችሁት ለራሱ የኖረ ጊዜ እዩት ለራሱ የኖረ ጊዜ ለኔ ሲኖር አያችሁት አለ ይሄ ለኔ ሲኖር ነው ለሱ የኖረ ጊዜ ደግሞ አይታችሁታል አይደል እንዴት እንደሚያምር ፊቱ ሞልቶ ሁሉ ነገሩ አብቦ እና ወዶቼ ልጄ ላሳያችሁት እናትና ልጅ ከአንድ ወር ይቀዳል ቢባለው ይላል በልደቱ እንትን ላይ ቦሳትኩት ይሁት አባቴን እኮ ጀርባዬ ላይ ተነቅሻለሁ አያችሁት ከተማ ጀርባዬ ላይ አለ ይሄ ወንድሜ ጋይስ ይሄንን ታውቁታላችሁ ዳኒ ነው የምትሉት ዳኒ እኮ አይደለም ሰው ምን ታስነዋለሽ እስክሴሬ ቆንጆ እስክሴሬ አበባ አሜን ማሪ ይሄ ነገር ነው እናቴ ላባተነ እስከቢን ከዛስ
እና ዛሬ ስቶሪ ታይም ነው። ሰዓት አልደረሰም። እንዴት ሳምሬ ታመት እንጮታ ወዶች ልጅ ጉራን እያስጨፍር ታሳያችሁ እንዴት እንደሚችል። እስቲ ደውልላቸው ባይገቡ እንዴ